በአዲስ ዓመት እንግዲህ አዲስ ሰው ይዤላችሁ ነው የመጣሁት። ሆዬኔ ጌታ ጌታ ነው ጌታ ጥንቧለል ዝናቡ መጣ ወዴ ልጠለል። የኢትዮጵያ ሕዝብ የሚያቀኝ ራሴላስ በሚባለው ስሜ ነው። እዚህ ግን ካናዳ ውስጥ ሙዚቃ ሰራ ያው ሌላ ስም ወጣልኝ እና ሮመኒ ነው የሚሉኝ። Come on. There's a war going on outside, so I'ma flip it in the bulletproof style. ይሄን የመሰለ ሙዚቃ እየሰራ በኢትዮጵያ ውስጥ በጣም ፌመስ መሆን የነበረብን ኮሜንት ሴክሽኖችን እየተመለከትኩኝ ነበረ። እኔ እንግሊዘኛ አልችልም፣ እኔ ገጠር ልጅ ነኝ፣ እንዲህ አይነት ዘፈን አልወድም፣ ያንተ ግን የተለየ ነው ይሉሃል። እዚህ የተወለዱ ልጆች በተለይ በጣም አፕሪሺየት ያደርጉታል። ቢካዝ ቤት ሲመጡ አማርኛ ብቻ ነው፣ ውጪ ሲወጡ እንግሊዝኛ ብቻ ነው። በዛ ምክንያት በጣም አፕሪሺየት ያደርጉታል። እስቲ ስለ አስቴር ስራ እናውራ። Yo, explosive love got me wanting some more. Yo, explosive love waiting me head to toe. የአስቴርን ሙዚቃ ሪሚክስ ሳደርግ አንኤክስፕሌነብል የሚለው ሙዚቃዬ እሱን ሳምፕሉን ሪሚክስ አድርጌው በራሴ መንገድ ነው ያመጣሁት። Yeah. Born and raised in Addis, heart of a lion, hustler's mind, never want to waste time, ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬ ዝግጅቴ ከዚህ ቀደም ከምናቀርበው ለየት ያለ ዝግጅት ነው። እናንተም እስክትሰሙት እኔም በጣም ኤክሳይትድ ሆኛለሁኝ። የዛሬ እንግዳዬ ራሱን ያስተዋውቅልኛል። ከዛ በፊት ግን ይሄ ቪዲዮ ሰዎች ጋር እንዲደርስ በጣም ስለምንፈልግ ላይክ በማድረግ እንድታግዙን ለማለት በትህትና መጠየቅ እፈልጋለሁ። ለቤታችን አዲስ የሆናችሁ ሰብስክራይብ ማድረግን አትርሱ። በአዲስ ዓመት እንግዲህ አዲስ ሰው ይዤላችሁ ነው የመጣሁት። ራሱ እንዳልኩት በደንብ ያስተዋውቅልናል። ነገር ግን ስሙም ሮመኒ በሚባል ስም ይታወቃል። አርቲስት ነው፣ ራፐር ነው። ቆየት ያሉ ዜማዎችን፣ ቆየት ያሉ ዘፈኖችን ወይም የምንወዳቸውን ትልልቅ ሌጀንድ የሆኑ አርቲስቶችን ለአዲሱ ጀነሬሽን ጋፕ እንደመሆን መሀል ላይ በመሆን ሁለቱን አጣምሮ የሚገርም ስራዎችን ሲያቀርብ ተመልክቻለሁ። Ethiopia is the massive queen and she's still alive. Look at all the pain that we still survive. Who got the will to resist the bribe? Selling your soul, you be quick to cry. እኔ በግሌ እንደምታውቁት ብዙም የሙዚቃው ወዳጅ የምባል ሰው አይደለሁም። ነገር ግን እኔን እንኳን አሰኝቶኝ አይቼው ስቦኝ እንዴ ይሄ ልጅ ለምንድን ነው በጣም ዝነኛ ያልሆነበት ምክንያት በሚል ነው መጀመሪያ ደውዬም ላገኘው የቻልኩት። እናንተም እንደዛ እንደሚሰማችሁ እርግጠኛ ነኝ። ጓጉቻለሁ ብዙ ነገር ለመጠየቅም። አመሰግናለሁ። ሮመኒ ያልኩኝ ላውራ ወይስ አንተ ታስተዋውቅልናለህ? እንኳን ደህና መጣ። ስላገኘው ደስ ብሎኛል። እንዴት አለ? ሰላም፣ እንዴት ነሽ ኪድዬ? ቴንኪዩ በጣም ልታነጋግሪኝ ኮንታክት ስላረግሽኝ ለዚህ ኦፖርቹኒቲ በጣም አመሰግናለሁ። ስሜ ያው የኢትዮጵያ ሕዝብ የሚያቀኝ ራሴላስ በሚባለው ስሜ ነው። የተወለድኩበት ስም ነው። እዚህ ግን ካናዳ ውስጥ ሙዚቃ ሰራ ያው ሌላ ስም ወጣልኝ እና ሮመኒ ነው የሚሉኝ። RAWMNY ማለት ነው እና ሮመኒ ማለት ያው ጥሬ ገንዘብ ማለት ነው። አንዳንዴ እንረሳለን እኛ ራሳችን እንደሆነን ገንዘብ እኛ ነን እንጂ የምናሳድደው ገንዘብ ሳይሆን እኛ ራሳችን ሪሶርስ እንደሆነን እና ከኛ እንደሆነ የሚመጣው ገንዘቡ እንረሳለን። ስለዚህ እሱን ለማስታወስ ሮመኒ የሚለው ስም ይወጣልኝ። በዚያውም ፋይናንስ ውስጥም ስለምሰራ በራፐርነቴ የሚያውቁኝ ሰዎች ያው ፋይናንስ ውስጥ እንዳለው ምናምን ስለሚያውቁ ያው ስለ ገንዘብ ወደ እኔ ነው የሚጠይቁኝ እና ማለትም ያው ፋይናንሻል አድቫይስ ምናምን ከሱ አንጻር ነው እና ዋይልድ ካት የሚል ደግሞ ቀጣዩ ደግሞ ሮመኒ ዋይልድ ካት ነው። በዛ ነው ያው አዳዲሶቹ ዘፈኖች የሚወጡት ያሉት። በጣም አመሰግናለሁ። ሙዚቃና ፋይናንሻል አድቫይዘር በጣም ኢንትረስቲንግ የሆኑ ሁለት የተለያዩ ነገሮች ናቸው እና እዚህ ጋር የሚታየኝ ከሙዚቃው ጀርባ ሌላ ማናቀው ሮመኒ እንዳለ ነው
የተረዳሁትና መልካም። እስቲ ንገረን፣ ሙዚቃ መቼ ጀመርክ? እንዴት ገባ? ከኢትዮጵያ ከመውጣት በፊትም የሰራሃቸውን አንዳንድ ስራዎችን ተመልክቼ ነበር። ስለሱ እስቲ ንገረን። ያው የሙዚቃ ፍቅር ከልጅነቴ ነው የነበረኝ። በጣም ቤት ውስጥ ብዙ ሙዚቃ እናዳምጥ ነበር። አባቴ ሁሌ ይዞ ይመጣል አዳዲስ ሙዚቃ። እኛ ቤት ማያልፍ ሬከርድ አልነበረም ሁል ጊዜ እና የኢትዮጵያ ሙዚቃ የውጭ ሙዚቃ እና በዛ ከማደጌ አንጻር ያው ቤተሰቦቼ እኔ ሙዚቀኛ መሆን ፈልጋለሁ ብለው አላሰቡም ነበር። ግን ያው ውስጤ የነበረ ነገር ስለሆነ በወጣትነቴ ያው ሙዚቃ ስቱዲዮ መሄድ ጀመርኩኝ። እዚህም ካናዳ ሙቭ ስናደርግ ቲኔጀር ነበርኩ እና በዛ ሰዓት ሰዎች ተዋወቅኩኝ። እዚህ መስራት ጀመርኩ እና ፕሮዲውስ ማድረግ ሁሉን ነገር በቃ በተቻለኝ አቅም ሞክር ነበረ። ከዛ ኢትዮጵያ ያሉ ህዝቦች ደግሞ ሲሰሙ ሙዚቃዬን ተቀበሉት። በፊትም ገና ሲጀምር የለቀኳቸውን ሙዚቃዎች ምናምን እና ኢትዮጵያ ለመመለስ እድሉን ያገኘሁት ሚሌኒየም ላይ ነበረ እና ያኔ ስመለስ ብዙ ፕሮሞትም አድርገናል። አንዳንዱም ዘፈኖቼ ለመደመጥ በደንብ በቅተዋል ኢትዮጵያ ውስጥ። በኢትዮጵያ ህዝብ አፕሪሺየት አድርጎታል። በጣም አመሰግናለሁ ለዛ። ለተባበሩኝም ሰዎች ብዙ ሰዎች አሉ። አሁን ካናዳ ነው ያለሁት እና በሁለቱ ዓለም ውስጥ መካከል እንዳለው ነው ቆጥረው ሁል ጊዜ እና ያው የኢትዮጵያን ካልቸር የተወለድኩበት ነው። ልረሳው ማልችለው ብዙ ትዝታ አለኝ እና እሱን ያው በእንግሊዝኛ እዚህ ሀገር ለሚገባው ሰው ለዓለም አቀፍ ለሆነ ህዝብ ሊቀርብ በሚችልበት መንገድ ለማቅረብ ነው መሞክረው እና ለዚህ ነው አብዛኛው ስራዎቼ በእንግሊዝኛ ናቸው። ስለዚህ ያው የኢትዮጵያ ህዝብ ቶሎ በላይ ገባው ይችላል። ሁሉም አማርኛ ብቻ የሚያወራ ህዝብ ግን ያው ስቲል ግን ሰው አፕሪሺየት ያደርገዋል። ስለዚህ ያው እንድቀጥል በጣም ገፋፍቶኛል። መልካም። ሙዚቃ ቋንቋ አይፈልግም ታውቃለህ። በዛ አሁን ለምሳሌ የሆነ ጊዜ በኤዥያ አካባቢ አንድ በጣም ቫይራል የወጣ ሙዚቃ ነበረ። ብዙዎቻችን ትክክል እንኳን ቃሉን አንለውም። ይሄ የሆነ ፓፓ ጋምስታር ምናምን የሚል ነገር በዛ ነው የተረዳሁት እና ያንተ ሙዚቃ ኮመንት ሴክሽኖችህን እየተመለከትኩኝ ነበረ። እኔ እንግሊዘኛ አልችልም፣ እኔ የገጠር ልጅ ነኝ፣ እንዲህ አይነት ዘፈን አልወድም፣ ያንተ ግን የተለየ ነው ይሉሃል እና በጣም ይሄ የቋንቋ እንደመሆን ፓወር እንዳለው ነው የተሰማኝ። ብዙ ሰዎችንም ሪፕሬዘንት ታደርጋለህ ብዬ አስባለሁ። ለምሳሌ ልጆቻችን እዚህ የተወለዱ ወይም ደግሞ በልጅነታቸው እንዳንተ ሙቪ ያደረጉ መሀል ላይ ያሉ አሉ። ላይክ ለምሳሌ አንዳንድ ጊዜ አይደንቲቲ ክራይስ የሚፈጠርበት እኔ ማን ነኝ ወዴን። አንተ ግን እንደ ብሪጅ ሆኜ እየሰራ ነው ሙዚቃዬ ብለህ ታምናለህ? አዎ በጣም ያልሽው እውነት ነው። እዚህ የተወለዱ ልጆች በተለይ በጣም አፕሪሺየት ያደርጉታል። ቢካዝ ለምንድን ነው ለነሱ ቤት ሲመጡ አማርኛ ብቻ ነው፣ ውጭ ሲወጡ እንግሊዝኛ ብቻ ነው። የሚረዳቸው ሰው በዛ መካከል እንዳሉ ይከብዳቸዋል እና የሀገራቸውንም የመጡበትን ቤተሰቦቻቸው የመጡበትን አገር እና ካልቸር ይፈልጋሉ። ሳይፈልጉ ቀርተው ሳይሆን እዚህ ሀገር ከማደጋቸው አንጻር ብዙ የውጭውን ሀገር እንትን ሊይዙ ይችላሉ። ግን ትንሽ ወደ እነሱም የሚያመጣላቸው ካገኙ ደስ ይላቸዋል እና በዛ ምክንያት በጣም አፕሪሺየት ያደርጉታል። እኔም ስራዬን እንድቀጥልበት በጣም ገፋፍቶኛል ያንን ማየቴ ማለት ነው። መልካም። እንዴት ነው በካናዳ ላይ በቶሮንቶ ላይ ለአርቱ ያለው ምቹነት ምን ይመስላል? ቱር ስትሰራ ተመልክቼ አላውቅም። ቢያንስ በየከተማው ያለውን ሀበሻ በዓል ሲሆን የተለያዩ ሙዚቀኞች ይመጣሉ። ለምንድን ያንን ያላደረግከው? እንዴት ነው የፈጠረልህ እድልና እዛ መሆን ወይም ደግሞ ያመጣብህ ቻሌንጅ ካለ እስቲ ንገረን። ለአርቱ ቀላል አይደለም። ለምሳሌ እንግሊዝኛ የሚያወሩ ሰዎች ጋር ምናምን ሲሄድ አሁን ሙዚቃ የሚደረግበት ትልልቅ መድረኮች ምናምን ወደዛ ሲሄድ ምንድን ነው የሚሉኝ? የአንተ ስራ ትንሽ ቱማች አማርኛ ይበዛበታል ወይ ደግሞ የኢትዮጵያ ካልቸር ቱማች ይበዛበታል፣ ለእኛ ኦዲየንስ ቱ ኤትኒክ ይሉኛል።
ገባሻል? Yeah. ማለትም ሙዚቃ ላይ ለመሳተፍ ያው አፕላይ ታደርጊያለሽ። የተለያዩ ፌስቲቫሎች ምናምን አሉ። በተቻለ መጠን ወደሚቀበለው ሰው ሄዳለሁ። አንዳንድ ቦታም ተጋብዤ ሄዳለሁ። አፍሪካን ፌስቲቫሎች ላይ ብዙ ተጫውቻለሁ። እነሱ አፕሪሺየት ያደርጉታል። አክቹዋሊ የኢትዮጵያን ካልቸር ማየት ስለሚፈልጉ ጀሜይካኖቹም በጣም የኢትዮጵያን ካልቸር ይፈልጋሉ። ስለዚህ በጣም ይወዱታል የኔን ስራ። ግን ያው እዚህ ሀገር ስንኖር ሀገራችን ነው ኦኬ ሀገራችን ነው ልንል እንችላለን። ግን ያው አት ኤንድ ኦፍ ዴይ ሀበሻው እንደ ሀበሻው ህዝብ አሁን የኛ ይመስለኛል የኔ ሙዚቃ ትልቅ ተቀባይነት ያገኘው በኢትዮጵያ ነው፣ በኢትዮጵያ ህዝብ ነው፣ ኢትዮጵያ ውስጥ ነው ተፈላጊነቴ ማለትም ሰው እዛ ነው ብዙ አድማጮቼ ከዛ ነው ወይ ደግሞ ዳያስፖራ ውስጥም ያሉ ህዝቦች ናቸው። ግን የሀበሻው ድምፅ ከመሆኔ አንጻር ገባሽ በእንግሊዝኛ በዘፍንም የሀበሻን ካልቸር የሚያንጸባርቁ ነገሮች ከማድረግ አንጻር ያው አገሬ ላይ ነው መጀመሪያ የምነሳው ማለት ነው። ሁሉም አርቲስት ያው አገሩ ላይ በደንብ ታውቆ ከዛ ነው ኢንተርናሽናል ሊሄድ የሚችለው ብዬ ነው የማምነው፣ እንዳየ ነው አብዛኛውን ጊዜ። ስለዚህ ሰው ወደሚፈልገው መሄድ ነው። ሰርቼበታለሁ ብለህ ታምናለህ? እኔ አሁን ይሄንን ማለቴ ነው። ለምሳሌ ሙዚቃዎች ምንም ዲና የማይደረጉ ናቸው። በጣም ያስደስታሉ። እንዳልከው ለምሳሌ ኮሚኒኬት በምታደርግበት ሰዓት እኔ እንደውም አማርኛ የምትችልም አልመሰለኝም ነበረ ስመለከተው። አንዳንድ በምትናገርበት ሰዓት ሶሻል ሚዲያ ላይ በእንግሊዘኛ ነው ብዙ ጊዜ የምትጠቀመው እና ያንን ትልቁን ኦዲየንስ ለምን አሁን እንደ ሂደቶች እያስተማሩ የመጡ ይመስለኛል። ካነጋገር ካልቸራችንን ለዓለም ለማሳወቅ መጀመሪያ ሩት ያስፈልጋል ብዬ አምናለሁ። ያ ደግሞ ከአገርህ ከፍ የሚያደርግህ የራስህ ህዝብ ከኋላ ያስፈልጋል ብዬ አስባለሁ። ግን ሰርቼበታለሁ እዛ ላይ ብለህ ታምናለህ? ኢትዮጵያኖች ጋር በደንብ ማርኬቲንግ ላይም ሊሆን ይችላል እኛን ሪች አውት ለማድረግ። ለምን እስካሁን ለምንድን ነው በደንብ ያላወቅን? ይሄን የመሰለ ሙዚቃ እየሰራ በኢትዮጵያ ውስጥ በጣም ፌመስ መሆን የነበረብን ብዬ ነው የማምነው። ተመልካቾች ከኔ ጋር እንደምትስማሙ እርግጠኛ ነኝ። ሀሳባችሁን ከታች አስቀምጡልን፣ ለምን ሙዚቃውን ስለምንጋብዛችሁ። Yeah, come on, come on. There's a war going on outside, so I'ma flip it in the bulletproof style. Hit him up with a shot to the spine, cause ain't nothing stronger than the rhythm in the rhyme. Flip the game on his head once again. Raw money hit a ride to the end. Let's separate the boys from the man if they find the assignment hard to comprehend. You think you're hurting me? You the one who need emergency, urgently. Getting burned in the first degree. All the cowards be the first to flee when it's time for the action scene. አዎ በእርግጥ ማርኬቲንግ በጣም አስፈላጊ ነው ለሙዚቃ። እንዲሁ ታለንት ብቻ በቂ አይደለም። እሱን ተረድቼዋለሁ። ማለትም ያው ከ20 ዓመት በላይ ነው ሙዚቃ ስሰራ። ያው ከወጣትነቴ ከቲኔጀርነቴ ጀምሮ ነው ስሰራ የነበረው እና ማርኬቲንጉ በደንብ መሰራት አለበት። ማለትም በደንብ የኢትዮጵያ ሕዝብ እንዲሰማ በደንብ መሰራጨት አለበት። የኔ ሙዚቃዎች እንደዛ አልተደረጉም። በእርግጥ በራሴ ነው ኢንዲፔንደንትሊ ነው የምሰራው እና ፍሪደሜን ወደዋለሁ ትንሽ። ማለትም ያው ፍሪደም ማለት ምንድነው? ክሪኤቲቭ ኮንትሮል ማለት ነው። ገባሻል? አሁን አይዲያ ይመጣልኛል፣ ጊዜ አልወስድም። ፕሮዲውስ ማድረገው ራሴ ነኝ፣ ምጽፈው ራሴ ነኝ። በፈለግኩት መንገድ አድርጌ ለኢትዮጵያ ህዝብም ለመላው ለዓለም ህዝብ ለማቅረብ ምንም አይቸግረኝም። በራሴ ማድረግ እችላለሁ። ግን ወደፊት ያው ማርኬቲንግን ከሚሰሩ ባለሙያዎች ጋር ሌሎችም ፕሮሞተሮች ጋር ኮላቦሬት በማድረግ የተሻለ ቦታ መድረስ ይቻላል እንደዛ። እና ለዛ ደግሞ ያው ከኔ ጋር ለመስራት ለሚፈልግ ሰው በሬ ክፍት ነው እና በእርግጥ አሁን ኢትዮጵያ ሄዳለሁ። ኢትዮጵያ ስለምሄድ ብዙ ኮንታክቶችንም እዛ አሉኝ ኦልሬዲም። ከዛም ደግሞ ብዙ ሰው ተዋውቄ እመጣለሁ። ጥሩ ነገሮች እንደሚመጡ ይሰማኛል ብዬ ነው የማስበው። በትክክል አሁን ከተወሰነ ጊዜ በኋላ በተለይ ደግሞ ቲክቶክ ሰዎች ታይላንድ እንደምሳሌ ማንሳት እንችላለን። በጣም በአጭር ቪዲዮ ወይም ለየት ባለ ዋተር በሚለው ዘፈኗና ዳንሷ ዓለምን እንዲያውቃት ሆኗል።
ቲክቶክስ ለአሁን ላለው ሁኔታ የሚከፍተው እድል አለ ብለህ ታስባለህ? ለምን እኛም ዲስከቨር ያደረግን በዛው ስለሆነ ማለት ነው። ቲክቶክማ በጣም የዘመኑ ማርኬቲንግ ቱል ትልቁ መንገድ ለሙዚቀኞች በተለይ ለሙዚቀኞች ብቻ ሳይሆን ለሌሎችም ኦንትርፕረነሮች ቢዝነስ ለሚሰሩ ሰዎች በጣም ጠቃሚ ነው ብዬ የማስበው። ፌስቡክ፣ ዩቱብ እነዚህ ነገሮች አልነበሩም እኔ ስጀምር በፊት ገና በእግር ሄደን ምናምን ሲዲ ሁሉ በእጄ ሸጬ ነበር የምሸጠው። ከሾው ላይ ምናምን ሄጄ ፐርሰናሊ ነበር የማደርሰው ሲዲዎቼን። እና አሁን እነዚህ ነገሮች በጣም ነገሩን ያፋጥኑታል። ብዙ ሰው እንዲያዳምጠን በጣም ይረዳል። ሌላ እስቲ ትንሽ ከሙዚቃው ደግሞ ወጣ ያለ ነገር ማወቅ እንፈልገው። ልጆች በአንተ እድሜ በዛ እድሜ ስትመጣ የካልቸር ዲፍረንስ አለ እና ያንን አሁን የምትወደውን ነገር እንኳን ያኔ ምናልባት እንደ ስራ ላታየው ትችል ይሆናል፣ እንደ ታለንትም ልታየው ትችላለህ። ሳትወጣ ከዛ ሌላ ነገር ውስጥ ሳትገባ ለምን ለምሳሌ አሁን እንደዚህ አይነት ኢንዱስትሪ ላይ መንቀሳቀስ የሚፈልጉ ሰዎች ፌሊየር ሊኖር ይችላል። ባሰብከው ደረጃ አንተ በጣም ጥሩ ነህ፣ ሁሉ ነገር ታለንትህ ማንም ሰው ጋር ማንም መድረስ ያለበት ቦታ መድረስ የምትችል ነው። ግን እንዲህ አይነት ነገሮች ባሰብከው መጠን ሳይሄድ ሲቀር የተሳሳተ ነገር ውስጥ መግባት አለ፣ ቻሌንጆች አሉና እንዴት ነው እሱን ያሳለፍከው? እስቲ ንገረኝ። በእርግጥ አንዳንድ ስራዎች ትለቂና እንደ አርቲስትነትሽ አሁን ሰው ይወድልኛል ብለሽ የምታስቢው ነገር ሰው ላይ ወደው ይችላል። እኔ ግን የተረዳሁት ከኔ ኤክስፒሪየንስ ከልብ ሲሰራ ይመጣል። ማለትም መጀመሪያ ራስን ማወቅ ያስፈልጋል። እኔ ማነኝ? ምንድነው የምፈልገው? ምንድነው የምወደው? ምንድነው የምጠላው? ምንድነው what do I stand for? ፕሪንሲፕሎች ነው፣ ዊዝደም ያስፈልጋል መጀመሪያ። እና ወጣት ሆነን ያው ብዙ ዊዝደም የለንም፣ ብዙ ኤነርጂ አለን። ግን ደስ የሚለኝ ነገር ምንም የምትጸጸትበት ነገር አድርጌ አላውቅም። ላይክ ማለትም ያው ብዙ ግን ፈተናዎች ነበሩ። በእርግጥ በዛ ሰዓት ያው የሙዚቃ ኢንዱስትሪ ነው፣ ብዙ ሱስም አለ፣ ለብዙ ነገር የሚያጋልጠን ኤንቫይሮንመንት ውስጥ ለመግባት እንገደዳለን፣ ስራውን ስለምንፈልገው ማለት ነው። እና ያው ቤተሰብ ያው ከበፊት ያስተማሩንን ፕሪንሲፕሎች እና ስነስርዓቶች እነሱ ናቸው ሴቭ የሚያደርጉን በልጅነት ማለት ነው። እና ያው ከበፊት የተማርነውን ነገሮች ከዛ the apple don't fall far from the tree የሚባል ነገር አለ። እና ያው ለዚህ ነው ልጆችን እኔም ራሴ ልጆች አሉኝ፣ 2 ልጆች አሉኝ። አንዱ ምክንያት እንደውም የኔ ሙዚቃዬ ያን ያህል ፈጥኖ ያልታወቀበት ምክንያት እነሱ ናቸው። እነሱ ሲመጡ ፕራዮሪቲው ወደ እነሱ ነው ሄደው ወደ ሙዚቃዬ ሳይሆን። ግን ደስ የሚለው ነገር አሁን እኔ ሳያቸው በጣም ነው ደስ የሚለኝ። ምክንያቱም እነሱ ሲያድጉ ሳይ ለእነሱም ጥሩ ኤግዛምፕል ለመሆን ነው የምሰራው ይሄንን እነሱንም ኢንከሬጅ ለማድረግ። አሁን ባይገባቸውም አሁን ላይገባቸው ይችላል ሁሉ ነገር የምለው፣ ወደፊት ግን አጥንጥነው ማዳመጣቸው አይቀርም። እና ሜሴጁን የምልከው ለራሴ ልጆች ብቻ ሳይሆን ለመላው ወጣት አበሻም ሆነ አበሻም አልሆነ ከኔ ሙዚቃ ወስዶ ሊማርበት የቻለ ሰው ለእኔ ደስ ነው የሚለኝ። ኢንስፓየር ለማድረግ ነው። ማለትም የምናገራቸው ታሪኮች፣ በሙዚቃው የምናገራቸው ታሪኮች አንድ ሰው ጆሮ ገብተው የዛን ሰው አይምሮ ማነጽ ማስተማር ከቻለ ለእኔ ደስ ይለኛል። እና እሱ ነው ይሄ ነው የሚገፋፋኝ ማለት ነው። መልካም። እስቲ ስለ አስቴር ስራ እናውራና born and raised in Addis, heart of a lion, hustler's mind, never want to waste time. ስትሰራው ይወዱታል ብለህ አስበህ ነበረ ወይ? እና እንዴት ነው ተቀባይነቱ በሰው ዘንድ? ከሰው ውስጥ የመጣው ፊድባክ ምን ይመስላል? የአስቴርን ሙዚቃ ሪሚክስ ሳደርግ ይሄ 2ኛ ጊዜ ነው። ከዚህ በፊትም አንድ ዘፈን አድርጌ ቆይቷል በጣም ሂር አይ ካም የሚል ራሴ ላንስ ተብዬ በምጠራበት ጊዜ ሂር አይ ካም የሚል ዘፈን አውጥቼ እሱ ዘፈን ነው አክቹሊ እንዴት ነው ካልቸሬን
ከራፔ ጋር ማስኬደው በሚል ጥያቄ ላይ በዛ ላይ ተመርኩዤ ከልጅነቴ ሳዳምጣቸው የነበሩት አማርኛ ሙዚቃዎች የአስቴር፣ የጥላሁን፣ አህሙድ አህመድ፣ አለማየሁ እሸቴ በጣም ብዙ ሊስት አለ እና ብዙ ኢንፍሉዌንስ ያደርጉኝ አርቲስቶች አሉ እና እነሱን እያዳመጥኩኝ ብቻ የአስቴር ሙዚቃ በጣም ሳበኝ እና በጣም ነው የምወደው የእሷን ሙዚቃዎች። ያው የራሴን ደግሞ ቨርዥን ሪሚክስ አድርጌ ለማቅረብ አሁን በሁለተኛ ጊዜ ማለት ነው አንኤክስፕሌነብል የሚለው ሙዚቃዬ እሱን ሳምፕሉን ሪሚክስ አድርጌው በራሴ መንገድ ነው ያመጣሁት። ሰው በጣም ተቀብሎታል ከጠበቁትም በላይ። እኔ ስሰራው ያው ሰው ይወደዋል ሰው ይጠላዋል ብዬ ሳይሆን እኔ የተሰማኝን ነው የምሰራው እዛ ላይ እና እሷ የምትናገረው ታሪክ አለ እዛ ዘፈን ላይ ብዙ ሰው ያውቀዋል። ያ ታሪክ ያው ስደተኛ ሆኖ ፍቅር የስደተኛ ፍቅር ማለት ነው። በሰው ሀገር አንጣላ ምናምን ነው የምትለው አይደል? እና በጣም ልብ የሚነካ ነገር ነው። ምክንያቱም እኔ ያለፍኩበት ነገር ነው በራሴ እና በራሴ ህይወት ያየሁት ነገር ስለሆነ በዛ ምክንያት ያንን ለዛ ምላሽ ለመስጠት ነው የሞከርኩት ማለት ነው። Explosive love got me wanting some more. Yo, explosive love with me head to toe. So በመሃል ጠፍተህ ነበር። አሁን ሜንሽን አድርገህልኛል ቤተሰብ እንደመሰረትክ ወይም ልጆች እንዳለ ነግረኸኝ ነበርና ያ መጥፋትስ ያመጣው ተጽዕኖ አለ ብለህ ታስባለህ? ሰው ጋር መድረሱ አንድ ነገር ነግርሻለሁ። ብዙ ሰው ሊያስብ ይችላል አሁን ስለጠፋው ሄዶ ቀረ ወይ እሱ አልተሳካለትም ምናምን ብለው ሊያስብ ይችላል ሰው። ግን እኔ ሰክሰስን የማየው እንዲሁ መታወቅና እውቅናና ሰርቼ ዓለምን መዞር ብቻ ሳይሆን በአጠቃላይ ላይፍ ነው። እኔም በጣም ትልቁ ሰክሰሴ በህይወቴ ካለ ትልቅ ሰክሰስ እነዚህን ልጆች አንድ ቁም ነገር ላይ ማድረስ ነው። እሱ ካልተሳካ እኔ 10 ሙዚቃ ብሰራ እዚህ ምንም ደስታ አይሰጠኝም ውስጤ። ምክንያቱም እነሱም ጥሩ ቦታ ላይ ሲሆኑ ሳይ ደስ ይለኛል። ስለዚህ እኔ ምንም እንዳላጣው ነው። ምንም ማለትም ያን ያህል ጊዜም ምንድነው ከዚህ በፊት 2 ነው የጠፋሁት አክቹሊ። መጀመሪያ ጊዜ ልጄ ስትወለድ ነው እና 2010 ነበረ። ለትንሽ ጊዜ ሙዚቃውን አቁሜ 3-4 ዓመት ጠፍቼ እንደገና ተመልሼ ስቱዲዮ የጀመርኳቸውን ስራዎች ጨርሼ አወጣው። አሁን Clap Your Hands የሚለው ዘፈኔ 2013 ነው የወጣው። እንጀራ ሚውዚክ የሚባለው አልበም ላይ ነው ያለው። እሱ ደግሞ 2014 ነው የወጣው። አስቢው እንግዲህ over 10 years አይደል? ስለዚህ ከ10 ዓመት በላይ ሆኖታል። ግን ሰው እስቲል አልረሳኝም። ለምንድን ነው? የበፊቱን ስለሚያውቁ ማለት ነው። ስለዚህ አሁን ኤግዛምፕል ሰጥሻለሁ። ማይክል ጆርዳን ተመልሶ ባስኬትቦል መጫወት ቢጀምር ስቲል ሰው በትልቅ ተቀባይነት ነው የሚያየው። ማለትም ኦኬ አርጅታል ምናምን ሊሉ ይችላሉ። ግን ሜቢ አሁን እድሜው ዘሴም ስላልሆነ ግን ኦኬ ባስኬትቦል ባይጫወት እንኳን መጥቶ ኮች ለማድረግ ቢጀምር የሚያገኘውን ሰፖርት አስቢው። ለምንድን ነው? በፊት በሰራው ነገር ሰው ኦልሬዲ በዛ ስለሚያውቀው ይቀጥላል ማለት ነው ታሪኩ። ትንሽ ጊዜ ከእንትኑ ጠፍቶ መመለስም አንዳንዴም ይጠቅማል። ቢካዝ ለምንድነው ስራችንንም መስራት አለብን። ክሪኤቲቭ ስራዎች ለመስራት አንዳንዴ ስፔስ ያስፈልገናል እና ብዙ ክራውድድ የሆነበት ቦታ ሾውን ምናምን የምናቀርብበት ቦታ ምናምን እንደዛ ሲሆን ሾውን ስንሰራ ሾው ነው። ምክንያቱም በዛ ሰዓት ክሪኤቲቭ ነገሮች አዳዲስ ነገሮች ለመፍጠር ላይመቸን ይችላል። ስለዚህ አንዳንዴ እንደ አርቲስትነት ትንሽ ጠፋ ብለን አዳዲስ ጥናቶችን ማድረግ በጣም ጠቃሚ ነው። መልካም። አሁን አትጠፋም ብለን ተስፋ እናደርጋለን። ከዚህ በኋላ እንዴት ነው እንግዲህ ያው የኢትዮጵያ ሕዝብ ነው የሚወስነው። መልካም። ቅድም አንድ ጥያቄ ጠይቄ ነበረ። ለምንድን ነው አትሊስት ካናዳ ውስጥ ላለ ነው እንኳን እንደዚህ የበዓል ዝግጅት ሲኖር
የማትመጣው የማናይክ ለምንድን ነው? ቶሮንቶ ውስጥ አክቹሊ ካፈላለሁ ብዙ ጊዜ አሚን ኢትዮጵያ እንዴ እናደርጋለን እዚህ የተለያዩ ከተማዎችም እንደሚደረግ አውቃለሁ የበዓል ዝግጅቶች። እኔ ሙዚቃዬን ሰምቶ ለጠራኝ ሰው በሬ ክፍት ነው። ዊኒፔግም ያላችሁ አበሾች ደስ ነው የሚለኝ። መጥቼ ላስደስታችሁ ዝግጁ ነኝ። እንነጋገርና ነገሩን ሰክሰስፉል እናደርገዋለን ብዬ አስባለሁ። አሁን አክቹሊ በፊት ብዙ ሰው ከቶሮንቶ ውጪ ብዙ አበሻ አልነበረም ካናዳ ውስጥ። አሁን ግን ብዙ ነው፣ እየበዛን ነው። ካልጋሪም ብዙ አበሾች አሉ። ግን ያ እንዳልኩሽ ነው። እኔ ሙዚቃዬን ሰምቶ ለሾው እንዳቀርብ የሚፈልገኝ ሰው እኔ በሬ ክፍት ነው ሁሌ እና ኪድዬ ምንም ጥያቄ የለውም ወደፊት እንደዛ እንደምናደርግ ማለት ነው። ምንም ጥርጥር የለውም። እሱ ላይ በደንብ ይሰራበት አልመሰለኝም። አሁን ግን እየሰሙክ ነው በእርግጠኝነት እና ለቀጣይ ዝግጅታቸው ኮንታክት እንደሚያደርጉ ምንም ጥርጥር የለኝም። ኮንታክትህን እዚህ ስክሪን ላይ እንተውላቸዋለን፣ እንዲሁም ፒን እናደርገዋለን ከታች። አንተ ጋር ትንሽ ለየት ያለ ነገር ያየሁትኝ እንደዚህ የአርት ሰዎች ወይም ሙዚቃ ውስጥ ሲገቡ በቃ እንደውም ቴዲ አፍሮም እስከ ዘፈን ያደረሰው ነገር አለ፣ ሙዚቃ ህይወቴ ይላሉ። ያ ማለት በቃ ያን ነገር ጥልቅ ብለው ገብተው ሌላ ነገር አይታያቸውም። ጉዳቱም የሚመጣው ብዙ ጊዜ ያልተሳካላቸው ሰዎች እስከ ህመም ሲደርሱ ራሳቸውን ሲጥሉ እንመለከታለን። አንተ ጋር ግን ባላንስ የማድረግ ነገር፣ ራስን ኮንትሮል የማድረግ ነገር ተመልክቻለሁ። ሌላ ሙያም የመያዝ ነገር ተመልክቻለሁ። እስቲ እሱ በጣም ለብዙ ሰው ትምህርት ይሆናል ብዬ ስለማስብ ነው። እንዴት ነው ያንን ማድረግ የቻልከው? ጥሩ ጥያቄ ነው። በጣም ትልቅ ቻሌንጅ ነው። እንዳልኩሽ ያው አብዛኛውን ጊዜ አርቱ ፕራዮሪቲ አይወስድም። ማለትም ያው ሰው የሚበላው የሚጠጣው የሚኖርበት ቦታ እሱን ነው የሚያስቀድመው ኦብቪየስሊ ቢካዝ መኖር ስላለበት ማለት ነው። ስለዚህ አብዛኛው አርቲስት ውጭ ሀገር ሲመጣ አርቱን ቅድሚያ አይሰጠውም እና በቃ ወደ ሌላ ሙያ ይገባና ይረሳዋል፣ ወይ ደግሞ በቃ እድሜ ያለፈ አሁንማ ምናምን ይላል። ግን መሞከር አለበት። ቀላል አይደለም። ከአንድ ከሪር ዴይታይም ከሪርም ይዘሽ እንደገና ደግሞ ሙዚቃ ኦን ደ ሳይድ መስራት ምናምን ቀላል አይደለም። ግን ዲሲፕሊን ያስፈልጋል በላይፍ ላይ እና እኔ ደግሞ አንድ ነገር በጣም ማደርገው ራሴን ቻሌንጅ ማድረግ በጣም ወዳለሁ። ጂም የተለያየም ኤቭሪ ታይም የተለያዩ ኮርሶች በመውሰድ ምናምን ራሴን ማስተማር አዳዲስ ነገሮችን መሞከር ምናምን በጣም ወዳለሁ እና ያ ነገር ማይንድ ኦፕን ከሆነ ለመማር አዳዲስ ነገሮችን ለመሞከር ያው እኔ ከስራ መጥቼ ምናምን ዝም ብዬ ቁጭ ብዬ ኔትፍሊክስ ማየት ምናምን አያስደስተኝም። ለእኔ ደስ አይለኝም። አንዳንዴ ሁሉ ዘመድ ጋር ሄጄ ዝም ብዬ ቁጭ ብዬ ቡና የጠጣው ወሬ ማውራት ምናምን ደስ አይለኝም አንዳንዴ። ምክንያቱም ምንድነው እኔ የሚታየኝ ቪዥን ስላለ ነው። ሰው ጠልቼ ምናምን አይደለም። ከሰው ቤተሰቦቼን በጣም ነው የምወደው፣ መገናኘት ወዳለሁ ምናምን። ግን አንዳንድ ጊዜ ዝም ብለን ቁጭ ብለን 2 ሰዓት 3 ሰዓት ብናወራ ምናምን ምንም ሳንሰራበት ደስ አይለኝም። እኔ የሆነ ነገር ብንሰራ አብረን አሁን ለምሳሌ ኦኬ በጣም ሰፖርት የሚያደርጉኝ ጓደኞች አሉ ቶሮንቶ ውስጥ እና ከኔ ጋር በጣም ቀርበው የሚሰሩ ሰዎች ዩዥዋሊ አብረን የሆነ ነገር እዚህ ነገር ላይ ወይ ሙዚቃው ላይ ነው ሞስትሊ አብረን ኮላቦሬት ስለምናደርግ አብረን ስለምንገፋ ፕሮሞት ስለምናደርግ ፕሮዳክቲቭ ስለምንሆን በዛ ምክንያት ሪሌሽንሺፓችንም በጣም ታይት ነው። አሁን ኢዮቤድ ጆኒ ካዝኔ ያለ ብዙ ሌሎችም አሉ ኪሩቤል ኤቭሪባዲ እና እነዚህ ቲሞቼ ናቸው። ቲሞቼ ስለሆኑ ያልጠቀስኳቸውን ቢኖሩ ታውቃላችሁ ማን እንደሆናችሁ። ግን ኮላቦሬሽን በጣም ጥሩ ስራ ይፈጥራል። ግን ሙዚቃውን ሪሊ ከመፈለግ ነው ሪሊ ፕሮዳክቲቭ ለመሆን ከመፈለግ እና ዲሲፕሊን ከመሆን ነው ይሄ የሚመጣው። ዝም ብለን ቢራ እየጠጣን ኳስ እያየን ምናምን ቁጭ ብለን እንትን ብንል እዚህ አንደርስም። ግን ስንገናኝ ሁሌ የምናወራው ምንድን ነው ኦኬ እንዲህ ብናረግስ፣ እንደዚህ ብንገባስ፣ እንደዚህ አድርገን የሆነ ነገር ብንፈጥር እንደዛ እያልን ነው የምንሰራው እና
አብዛኛውን ጊዜ እኔም ብቻዬን ብታየኝም ከበስተጀርባዬም የሚደግፉኝ ብዙ ሰዎች አሉ። እነሱን በጣም ላመሰግን እወዳለሁ። በጣም ደስ ይላል። እስቲ ስለ ፋይናንስ ስራ የተወሰነ ነገር አስተዋውቀን እና እሱም በጣም አስፈላጊ ነው። በሚገርም ሁኔታ ይሄ ቻናላችን በብዛት የሚታወቀው በዚህም አይነት ፕሮግራም ነው እና አንተ ደግሞ ካናዳ ነው ያለኸው። በአጋጣሚ ብዙ ሰዎች የአንተ አይነት ሙያ ያላቸውን ሰዎችም ሲጠይቁኝ ነበር እና ስቲል እየሰራህ ነው በዛ ዙሪያ ላይ? አክቹዋሊ መጀመሪያ ወደ ሙዚቃ መግባት ነበር የፈለኩት ፉል ታይም ማለት ነው። ከሃይ ስኩል እንደጨረስኩኝ ችግር አለ። ወደ ሙዚቃ ለመግባት ወይ ፒያኖ መጫወት አለብሽ፣ ወይ ቤዝ መጫወት አለብሽ የሆነ ኢንስትሩመንት፣ ወይ ደግሞ ቮይስሽም ኢንስትሩመንት ሊሆን ይችላል። የኔ ቮይሴ ኢንስትሩመንት ሊሆን ይችል ነበረ፣ ግን ፎርማል ትሬኒንግ ስላልነበረኝ ከልጅነቴ ጀምሮ እንዲሁ በራሴ ራፕ ስለሆነ የምጫወት የነበረው ዩኒቨርሲቲዎቹ ደግሞ ራፕ ሊያስተምሩኝ አይችሉም። ለነሱ ያ ሙዚቃ አይደለም በዛ ሰዓት ማለት ነው። አሁን ሊሆን ይችላል፣ ግን በዛ ሰዓት ተቀብለውኝ ምናምን ሁሉ ከጨረሱ በኋላ ምንድነው ኢንስትሩመንት ራፕ ወይም ደግሞ ቢትስ ቢት ነው ፕሮዲስ ማድረግ የነበረው ከሃይስኩል እንደወጣው ማለት ነው። ሁሌ ስቱዲዮ ነበርኩኝ በዛ ሰዓት ራሱ። ግን ኤኒዌይ እንዴት ላድርግ ብዬ ጨንቆኝ ምናምን ኔክስት ማወቅ የምፈልገው ነገር ስለ ፋይናንስ ነው። እንዴት ነው ገንዘብ የሚሰራው? ይሄ በጣም ጠቃሚና አስፈላጊ የሆነ እውቀት ስለነበረ አካውንቲንግ ተማርኩኝ። አካውንቲንግ ተምሬ ወደ ኢንሹራንስ ገባው ከአካውንቲንግ በኋላ እና ኢንሹራንስ በመሸጥ ነው ያው ብዙ ጊዜን ያሳለፍኩት እዚህ ቶሮንቶ ውስጥ ማለት ነው። እና በጣም ተፈላጊ ነው ያው ኢንሹራንስ፣ ላይፍ ኢንሹራንስ በጣም አስፈላጊ ነገር ነው። የኛ ኮሚኒቲ እድር ምናምን ይገባል። እድርም ጠቃሚ ነው፣ ምንም ችግር የለውም። ግን የላይፍ ኢንሹራንስን ሚስጥሮች ካላወቅናቸው ለወደፊት ጀነሬሽናችን የምናስተላልፈውን ሀብት በጣም ይቀንሰዋል። እኔ ስሞት ልጆቼ የልጅ ልጆቼ ከሚሊዮን ዶላር እና ከ2 ሚሊዮን ዶላር በላይ 10 ሚሊዮን ዶላር እንዲያገኙ ነው የምፈልገው። እኔ ስሞት መሞቴ አይቀርም አንድ ቀን፣ ወይ የዛሬ 10 ዓመት ወይ የዛሬ 100 ዓመት ሊሆን ይችላል አይደለ? ግን መሞቴ የማይቀር ነገር ነው። የሞትኩለት ግን የእኔ ቤተሰቤ በደንብ ስለ እኔ ተጨንቆ ምናምን ሳይሆን በደንብ ገንዘብ እንዲያገኙ ራሳቸውን እንዲያሻሽሉ እንደዛ ነው የምፈልገው። ስለዚህ ላይፍ ኢንሹራንስ ብቻ ነው በዚህ ይሄንን ልናደርግ የምንችለው በላይፍ ኢንሹራንስ በመጠቀም ነው። ሌላ መንገድ የለውም። እሺ ቤቴን ላስተላልፍ እችላለሁ። ቤቴን አስተላልፋለሁ ለልጄ። ቤቱ ብዙ ታክስ ይቆረጥበታል። ወደ ልጄ እጅ ሲገባ መንግስት ይፈልጋል የራሱን ታክስ። ንብረት ላስተላልፍ ይችላል። የፈለግሽው ንብረት አስተላልፊ፣ ወደ ልጅ ልጆችሽ አስተላልፊ። ስታስተላልፊ ታክስ አብዛኛውን ይዞት ይሄዳል። ይሄን አናውቅም። ላይፍ ኢንሹራንስ ታክስ ፍሪ ነው። ከላይፍ ኢንሹራንስ የሚመጣው ገንዘብ 1 ሚሊዮን ብር ቢኖረኝ ኢንሹራንስ፣ ያንን ኢንሹራንስ ወደ ልጆቼ ከታክስ ፍሪ ማስተላለፍ እችላለሁ ማለት ነው። ግን ያው ሌላ ፕላኒንግም ያስፈልጋል። የፋይናንሻል ፕላኒንግ ላይፍ ኢንሹራንስ አንዱ ፋውንዴሽኑ ሲሆን ሌሎችም ደግሞ ፕላኖች ያስፈልጋሉ። ዊል እና ኤስቴት ፕላኒንግ፣ እነዚህ ነገሮች በጣም አስፈላጊ ናቸው። በእኛ ኮሚኒቲ ደግሞ እንዲሁ መቀበሪያ ገንዘብ ብቻ ነው አብዛኛው ሰው ትቶ የሚሞተው። በጣም የሚያሳዝነው እሱ ነው። መቀበሪያ ገንዘብ ኦኬ፣ እሱን ቀብረን በቃ እጃችን አጣጥፈን አዝነን ቁጭ ማለት ነው። እሱ ደግሞ በጣም ያሳዝነኛል። ነጮቹ ሌሎች ኮሚኒቲዎች ምናምን በጣም እነሱ ተሳክቶላቸዋል የምንላቸው ኮሚኒቲዎች ምናምን ብታይ ላይፍ ኢንሹራንስ የሌለው ሰው የለም። በጣም አስፈላጊ ነው። የኛ ተመልካቾች በጣም በዚህ ዙሪያ ላይ ጥሩ ግንዛቤ ያላቸው ናቸው። በካናዳ ውስጥ ሁሉም ፕሮቪንስ ላይሰንስ አለ? ካናዳ ውስጥ ላይሰንስ ነኝ። ያው አሁን ከካምፓኒ ጋር ነው የምሰራው እና ላይሰንሴ ከኬቤክ በስተቀር ኬቤክ እና የተወሰኑ ፕሮቪንሶች ምናምን፣ ግን አብዛኛው ፕሮቪንስ ከኢስት ዌስት ላይሰንስድ ነኝ። ያው ኦቨርታይም ነው ገባሽ። ያው ሙዚቃውን እንደመተው ብዙ ፈተና ነበረው። ማለትም ያው እንደምትጠብቂው ፕሮባብሊ ያው እንግዲህ ልጆቼን ለመመገብ ያው ላይፍ ለመኖር ምናምን ሌላ ከሪር መርጬ እንድገባ ምናምን የሚገፋፉኝ ብዙ ነገሮች አሉ። ግን የሚታየኝ ነገር ስላለ በሙዚቃው በኩል እና ውስጥ ያለ ነገር ስለነበረ ያው ጎን ለጎን በግድ ማስኬድ ነበረብኝ።
እዚህ ደርሰናል እንግዲህ ኪዲዬ። በጣም ደስ ይላል። በዛ ላይ ደግሞ እሱ ብቻ መድረሱ አይደለም። መጀመሪያ ቲክቶክ ላይ ስመለከት አሁን አንተ በቲኔጀርነቴ ነው ሙዚቃ የጀመርኩት ነው የምትለው። በእርግጠኝነት አሁን ለሚያይ ሰው ራሱ ቲኔጀር ነው የምትመስለው። እንዴት ነው ብርዱ ለአንተ ብቻ ነው እንዴት የተስማማ ብርድ አያስረጅም ይባል ነበር እና በጣም ጥሩ የሆነ ላይፍ ስታይል ያለህ ይመስለኛል እንዲሁ ከማየት እሱን አንድ ሚስጥር ነግረህን እንግዲህ ሌላ የምትጨምረው ነገር ከሌለ ለዛሬ እኔ ጥያቄን ጨርሻለሁ። አዎ ኪድዬ፣ ያው አንድ ትልቅ አናውንስመንት ላደርግ የፈለግኩት አዲሱ ዘፈኔ ማክሰኞ ነው የሚወጣው። ማክሰኞ ጃንዋሪ 6 ነው የሚወጣው። በጣም ኤክሳይትድ ነን። እዚህ ዘፈን ላይ አብረውኝ የሰሩ ሰዎች አሉ። ያው ቆይቻለሁ ይሄንን አይዲያ ስጠነስሰው። ታይትሉ ሰይፉ ነው የሚባለው። ሰይፉ እና ሰይፉ ያው ልነግራችሁ አይገባም። ስቶሪውን ላበላሸው አልፈልግም። ዘፈኑን አዳምጡትና ከዛ በኋላ እናወራለን። መልካም፣ ደስ ይለኛል። እንግዲህ ይሄ ቪዲዮ ሰኞ ነው የሚለቀቀው which is good። ማክሰኞ ተመልካቾቻችን እየገባችሁ ቪዲዮ እንዲደርሳችሁ በዩቲዩብ ቻናል ነው የምትለቀው አይደለም? አዎ፣ በዩቲዩብም ይወጣል። የፈለጉትን ፕላትፎርም ላይ ሰርች ቢያደርጉ ሮመኒ ብለው RAWMNY ዋይልድካት ሮመኒ ዋይልድካት ብለው ሰርች አድርገው ዘፈኑን ሊያገኙት ይችላሉ። ሰይፉ የሚለውን ማለት። መልካም። ለአሁኑ ግን እየገባችሁ እዚህ ዩቲዩብ ላይ ስላላችሁ ይህንን ስትመለከቱ ሰብስክራይብ አድርጉት እና የደውል ምልክቷን ተጫኗት ኖቲፊኬሽን እንዲደርሳችሁ እና እንድታዳምጡት ለማለት ፈልጋለሁ። መጨረሻ ላይ ማስተላለፍ የምትፈልገው መልእክት ካለ ድሉን ልስጥህ። እንዳልኩሽ ብዙ ሰፖርት የሚያደርጉኝ ሰዎች አሉ፣ ቶሮንቶም ከቶሮንቶም ውጭ። መጀመሪያ ቤተሰቦቼን በጣም አሁን እንደጠቀስሽው እኔ ሁሌ የምለው ነገር ያው አባቴ ባይኖር ኖሮ እዚህ አልኖርም። እሱ ከብዙ ነገር ነው የቆጠበኝ፣ ከብዙ ነገር ነው የጠበቀኝ። ኢቭን ዶ ያኔ ወጣት ሆኜም ባንስማማም አንዳንድ ጊዜ በቃ ፍቅሩ ምንም አያቋርጥም እና እናቴና አባቴን በጣም ነው የማመሰግናቸው። ያው እኔም ልጆች ከመጡ በኋላ በተለይ ደግሞ ልጆችንም ሳይ በጣም እሱን አመሰግናቸዋለሁ። ሌላም ሰፖርት የሚያደርጉኝ እዚህ ቲሞቼ ኢዮቤድ መልካሙ፣ ዮሐንስ ደምስ፣ ኪሩቤል ባንቺ፣ ተክሌ፣ ሁሉም እዚህ ቶሮንቶ ውስጥ ያሉ ሰዎች የሚደግፉኝ በጣም ነው የማመሰግናቸው። ቅድም ያልሹ ነገር አለ፣ ወደ እሱ ልመለስ እና ባላንስ ያልሹ ነገር በጣም በጣም በቃ ለእኔ ሞስት ኢምፖርታንት ላይፍ ላይ ባላንስ ነው። እኔ በሙዚቃዬ ለማደግ ቤተሰቤን መተው አለብኝ ወይ ስራዬን መተው አለብኝ? በሰው ለመታወቅ የግድ ጤናዬን ማጣት አለብኝ? ገባሻል? ስለዚህ ሁሉንም እኩል በማስኬድ ማለትም በተቻለኝ መጠን ማድረግ የምሞክረው ምንድን ነው ሁሉም ሳይጎዳ በተቻለ መጠን። የሰው ልጅ አራት ላይፍ ነው ያለው፣ ፊዚካል፣ ሜንታል፣ ኢሞሽናል፣ ስፒሪቹዋል። አንዱ ከተጎዳ አንዱ ከሌለ ሌላው ሶስቱ ብቻውን ሊሰራ አይችልም። አራቱንም መመገብ አለብን በተቻለን መጠን። ፊዚካል ማለት ያው የዚህ ዓለም ኑሯችን ማለት ነው። ምንበላው፣ ምንጠጣው፣ ምንተኛው፣ እንትን የምንለው ፊዚክሊ ደህና መሆናችን። ኤክሰርሳይዝም በጣም ጠቃሚ ነው። ትንሽ እንቅስቃሴ በቀን ኤክሰርሳይዝ ማድረግ። እዚህ ሀገር ደግሞ ፀሐይ ስለማናገኝ ብዙ አንዳንድ ነገሮች ሰፕሊመንትን ማድረግ ይጠቅማል። ቫይታሚኖች መውሰድ እንትን ማለት፣ በዛ በባላንስ ለመኖር እንሞክራለን። ያው ስፒሪቹዋሊም ደግሞ እግዚአብሔርን በማክበር እግዚአብሔርን የሚያስቀይም ነገር ባለማድረግ እና ለሰው ጥሩ በመሆን ራሳችንን የምንጠቀመው። ምክንያቱም ሌሊት እንተኛለን በሰላም። ሌሊት በሰላም ስንተኛ እሱ ደግሞ ፍጹም ጤና ለእኔና አንቺ በጣም ደስ ይላል። እኔ በአንተ ውስጥ የተመለከትኩት ያ ሙዚቃ ወዳጅ የነበሩትን አባትህን ሙዚቃ ብቻ አልነበረም ውስጥህ ያሰረጹት፣ ዌል ዲስፕሊን አድርገው እንዳሳደጉ ያሳያል። ያ ደግሞ ይህንን ለሚያዳምጡን ወላጆች እውነት ለመናገር ትልቅ ትምህርት ነው ብዬ ነው የማስበው። ለምን ብዙ ጊዜ እዚሁ ሚዲያው ላይ እንዳለ ሰው በተለይ በቲኔጀርነት ሌላ ሀገር የመጡ አይደንቲቲ ክራይሲስ ውስጥ ገብተው በጣም ብዙ ችግር ውስጥ ሲገቡ እንዲያውም አይደለም ለሙዚቃ የተጠጋ ህይወት ኖሯቸው፣ አንተ አሁን ብዙ ኤክስኪውዝ ነበረ ለመጥፋት
ቲኔጀር ነህ፣ ሙዚቃ ትወዳለህ እንዳልከው ሙዚቃው ደግሞ ያው ከዓለሙ ጋር በጣም የተጠጋ ስለሆነ ሱሶች አሉ፣ ብዙ ነገሮች አሉ። ግን ያንን አጠንክሮ ይዞ ቤተሰብ መስርቶ ሌላ ሙያ ትምህርት ተምሮ እንደገና ወደ ሙዚቃ ተመልሶ በአሁኑ በአዲስ መልኩ በዚህ ከኛ ጋር ተዋውቀህ እንደገና መጀመር አንተ ሙዚቀኛ ብቻ ሳትሆን ሞቲቬሽናል ስፒከር ሆነህም መታወቅ ያለብን ብዬ ነው የማስበው። ተመልካቾቻችን ዛሬ በጣም ስፔሻል እንግዳ ነው በአዲስ ዓመት ይዘንላችሁ የመጣ ነው። የፋይናንስ አድቫይስ ለምትፈልጉ ወይም ደግሞ በሙዚቃው ዙሪያ ደግሞ አብራችሁ መስራት የምትፈልጉ እዚህ ዊኒፔግ ያላችሁ ያው ለእኔ ደውሉልኝ፣ አገናኛችኋለሁኝ። እንደዚህ የበዓል ዝግጅቶች ሲኖራችሁ መጥቶ እኔ የምፈልጋለሁ። ታውቃላችሁ ብዙ ጊዜ ሙዚቃ ጋር አልገኝም፣ ግን ሮመኒ ከመጣ ግን ቃል ገባለሁኝ እንደምገኝና በርታ ለማለት ነው የምፈልገው። ካናዳ ያላችሁ ደግሞ ሮመኒ ቀጣዩ የኛ የራሳችን ሊያው መሀል ላይ እንደዚህ አማርኛ እያወራ ያለውን ጋፕ በዲያስፖራው ልጆችና በእኛ ኢትዮጵያ ባሉ ልጆች ያለውን የካልቸርም ሁሉንም ነገር ጋፕ ማጥበብ የሚችል አርቲስት ነው እና በተለይ በውጭ ያለን ሰዎች ካሁን ጀምሮ ዩቲዩቡን ከታች እናስቀምጥላችኋለን። እየገባችሁ ሰብስክራይብ አድርጉት፣ ቲክቶኩንም ፎሎ አድርጉት። ግድ ነው መደገፍ ያለብን። የራሳችን የሆነ ባህላችንን የሚያውቅ ቋንቋችንን የሚረዳ ቀጣዩ አቤል መሆን አለበት ብዬ ነው የማስበው። ያለውም ቶሮንቶ ነው እና በጣም ነው የማመሰግነው ስላገኘው፣ ደስ ብሎኛል። ጥሩ ቆይታ ነበረን ብዬ አምናለሁ። በጣም ነው የማመሰግነው ለሰጠሽኝ እድል። ይሄ የመጀመሪያ እንጂ የመጨረሻ እንዳልሆነ ተስፋ አደርጋለሁ። በጣም ከዚህ በኋላ በጣም ፌመስ ሆነ ድጋሚ እንገናኛለን ብዬ ነው የማስበው። አንተ እስካላቆምክ ድረስ ይገባኛል። ቤተሰብ ብዙ ነገር አለ። በተለይ እንደውም አንተ ገና በደንብ ያልገለጽከው ነገር አለ ብዬ ነው የማምነው። ለምን ቻለንጆቹ እንዲህ በቻለንጆቹ ብቻ ብናወራ አንድ ቀን የሚበቃን አይመስለኝም። አይደለም ሙዚቃ ውስጥ እንዲህ አይነት ታለንት ኖሮ ቀርቶ ላይፉ በራሱ ከኢትዮጵያ ወጥቶ መኖሩ በጣም ፈተና እንዳለ ሁላችንም ይገባናል። ለዛም ነው እኔ በጣም የተደነኩበት ከህይወት ሂደትህ በዛ ላይ አሁን ሼር ስታረገን ራሱ እያንዳንዱ መልስ በውስጡ ብዙ ነገር ያጨቀ መልስ ነው። በተለይ ለዲያስፖራው ብዬ ነው የማስበው። በጣም እናመሰግናለን። ተመልካቾቻችን እየገባችሁ ሙዚቃውን ተጋበዙልን። አሁን የእረፍት ወቅት ነው፣ የኢትዮጵያም ገና ስለሚሆን በተለይ የሙዚቃ ወዳጆች ቤት ውስጥ በምትሆኑ ሰዓት በእኔ ግብዣ የሮመኒ ሙዚቃ ባህላዊውም ሳይቀርባችሁ ዘመናዊውንም አዋጅቶ እጅግ በጣም ተወዳጅ የሆነ ሙዚቃ ነው። አንዳንዶቻችሁ ሰርፕራይዝ ትሆናላችሁ። የሙዚቃ ማስታወቂያ ራሱ ስሰራ እንዴ ኪዲ እንዴ ደግሞ አንቺ ሙዚቃ ይላሉ። ነገር ግን አንዳንድ ጊዜ ልክ እንደዚህ የሚማርካችሁ ነገር በህይወት ይመጣልና ተጋበዙልኝ ለማለት ፈልጋለሁ። ስለነበረን ቆይታ በጣም አመሰግናለሁ። ተመልካቾቻችን ዛሬ ይዘንላችሁ የመጣ ነው ፕሮግራም ይህንን ይመስል ነበር። በሌላ ዝግጅት እስከምንገናኝ ቸር ቆዩልን።